እንደው ባሪን ለምን አላስቸግረውም? የኔ ወይ ሆዴን ቆረጠኝ እባክህ። እና ምን ላድርግሽ? እንጀራውን ጨርስልኝ። ፊልም እያየሁ ነበር እኮ። ይበቃሽ። በቃ ለሊትም ነው የምትሰራው፣ ቀንም ነው የምትሰራው። እንዴት ቴንክ ዩ በጣም ወንድ ልጅ ቀኑ ሙሉ ስራ ገብተህ ማታ በቃ ሶፋ ላይ ቁጭ ብለህ ወይ መዝሙር ወይ ፖለቲካ ወይ ነገር ልታይ። ሴት ደግሞ ወደ ቤቷ ስትገባ ውጪ ከነበረው በላይ ለሌላ ድካም ነው ትገባው። እዚህ ጋር ልጅ አለ፣ እዚህ ጋር ሰራተኛ፣ እዚህ ጋር ነገር ማጽዳት፣ ራት ማቅረብ ምናምን ማለት እሱን ጨርሳ አንተ ተኝተህ እስከ 5 ሰዓት ሚስት አልተኛች። እኔ ደግሞ ይገርመኛል የቤተክርስቲያን ሰው ሆኖ እስከ 5 ሰዓት ሚስቴ ለምን አልተኛችም ብሎ ገብቶ አያግዝም። እኔ በተለይ በነገራችን ላይ አንተ ጋር በጣም ብዙ ሚሊዮን ኦርቶዶክሶች አሉ ብዬ አስባለሁ። በጣም እንደው ክርስቲያኖች ከሆናችሁ ወደ ጓዳ ገባ ብለህ ሚስትን ደግሞ ሰፖርት አድርግ። እሱ ነው ክርስትና። ባለቤት ትርፉ እሷ ነው። አንተን ያገባችሁ እሱ እግዚአብሔርን ያውቃል ብላ ነው። መንፈሳዊ ሰው ማግባት አንድ ሴት ትርፋ ያውቃል ብላ ነው። በቃ የተሻለ ትሪት ያደርገኛል፣ አልወርቅም፣ አይፈታኝም ብላ ነው። አንድ ወንድም አትፈታኝም፣ የተሻለ ታውቃለች፣ የተሻለ ታግዘኛለች ብሎ ነው። ሰው የተሻለ ካላገዘች መንፈሳዊነቷ ታዲያ ምን ጋር እስከ 5 ሰዓት ትሰራለች። 5 ሰዓት ደግሞ ታጥባ ለግንኙነት ደግሞ አንተ ጋር ትመጣለች። ውስጧ ላይ ፈልግም ይችላል ሊፈልግም ይችላል። ደስ እንዲለው ብቻ ብላ ደስ እንዳላት ሴት ተኝታ ለሊት ደግሞ 11 ሰዓት ትነሳለች። እንግዲህ አስበው ስንት ሰዓት ነው የምትተኛው? 4 ሰዓት ወይ 5 ሰዓት። እመነኝ ባለቤቷ ቶሎ ደርሶላት እቺን ሴት ካላሳረፋት ከሆነ ዓመት በኋላ የባህሪ ለውጥ ይመጣል እሷ ላይ። ብዙ ሚሊዮን ሰው ቤት ያለው እንደዚህ አይነት በቃ ልጅቷ ከአቅሟ በላይ ሲሆን በቂ እንቅልፍ አለመተኛቷ በጣም ኢቭን እንኳን አንዳንድ ሴቶች አይተኙም ለሊት። ለምንድን ነው የማትተኛው ሚስትህ? ወደ አይደለም ባይዘው አንዳንድ ሰው አይ ስለማትተኝ ነው የጤና ችግር ነው፣ ሳይኮሎጂካል ፕሮብሌም ነው። ሚስት ለሊት የማትተኛ ከሆነ ትታመማለች። ከዚህ ከራስ ጸጉሯ እስከ ግር ጥፍሯ ቼክ ልታስደርጋት ይገባል፣ ልታስተኛት ይገባል፣ ትሪት ልታረጋት ይገባል። ደስታዋን ልታመጣ የደስታ ሆርሞን ያ ነገር ሊመጣ አለበለዚያ ካልተኛች ከሆነ ዓመት በኋላ እመነኝ ባለቤት ባህሪዋ ሌላ ነው። ከዛን በቃ ተቀይራለች ትላለህ። ተቀይራል ያ ድካሙ ጫናው ምናምን ስትረሱ ይበዛብህና ለሊት አተኛም። በየትኛው እንትን ትተኛ? ለቤተክርስቲያን ሰውስቶን ለሚስት ስሜት መጨነቅም አንድ ዋጋ አለ፣ ምንም ጥያቄ የለውም። በቃ ያንተን ሆል ለብቻው አድርገኸው መጀመሪያ ሚስትህን ደስታ ነው የምትጠብቀው። ከራስ ጸጉሯ እስከ ግር ጥፍሯ ጥሩ ስሜት እንዲሰማት፣ ጥሩ ስሜት የተሰማት ሚስት ለአንተ ጥሩ ነገር ታስ። አለበለዚያ ችላ በተክሊልን ታግባ የሆነ ሰዓት ላይ በቃኝ ትላለች። አውቀው አይደለም በቃኝ ከሀቅ በቃ መሸከም አልቻልኩም። እንደዛ አብጣ እስክትፈነዳ ግን ለምን ትጠብቃለህ? ቶሎ ደርሰህ ትሪት ማድረግ ትችላለህ። ሳትወርቅ ለምን መሰለህ ልጅ ያድጋል፣ ጥሎ ይሄዳል። ጎረምሳ ለምዳ ትሄዳለች። እድሜ ልክ ካንተ ጋር የምታረጀው ሚስት ነች። የሷን ጤና መጠበቅ፣ የሷን ስሜት መጠበቅ፣ የሷን አይምሮ መጠበቅ፣ ለሷ መጨነቅ በቃ ለራስ በጣም እንደምትጨነቅ ያስታውቃል። እሷ ላይ ግፍ ከሰራ አንተ እሷ ቤት ከረገጥካት አንተ ደግሞ መስሪያ ቤት የሚረግጥ ሰው እግዚአብሔር ያስቀምጥላል። ብዙ ሰው ቤት ሚስቱን ይረግጣል፣ እሱ መስሪያ ቤት ይረግጣል። እሷ ቤት ባለቤቷን ትረግጣለች፣ ውጪ ደግሞ እዛ ትረግጣለች። ዳይሬክትም ኢንዳይሬክትም በቃ መጽሐፍ በሰፈርከው ይሰፈርልሃል።